ሩታና አብረሽ ተገናኙ። ሩታ ንብረት ክፈልልኝ ብላ ለአብረሽ ወረቀት ሰጠችው። አብረሽ ግን ፈቃደኛ አልሆነም። ይሄ ለንብረት የሚያከፋፍሉ ስጩ ብሎ ወረቀቱን ወረወረባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ አድርጉኝ። እንግዲህ እኔ አዲስ ነኝ፣ ተዘግቶብኝ ነው፣ አጠናክሩኝ ማለት ነው ውዶች። ይሄ እንግዲህ ሰው ከሰው ሰው ነው የሚያነሳው እና ዛሬ ላይ እንግዲህ አብርሽና ሩታ በሚገርም ሁኔታ መጥተዋል። አባታቸውም ጋሼ እንግዲህ ለማስታረቅ ሞክሮ ነበረ። እሷ ግን ሩታ አሁን ላይ ምንም ነገር እንደማትፈልግና ከአብርሽ ርቃ ለራሷ ሕይወት እንደምትመሰርት ነገረችው። እሱ ደግሞ አይሆንም ብሎ እኔ ከተውቁሽ ቆይቻለሁ፣ ደግሞ የምን ወረቀት ነው የምታመጭብኝ ነው ያላት ማለት ነው። እሷ ደግሞ ያመጣችው ከፍርድ ቤት በፊት ስወልድ የጀመረ ወረቀት ስለሆነ አላለቀም፣ ልወልድ ስላልቸገረኝ ነው የተወኩት እና ስለዚህ ፈርመህልኝ አንተም የራስህን ህይወት ኑር፣ እዛው ተንዘላዘል፣ እኔም ልኑርበት ብላ እንግዲህ ሩታዬ ቆርጣ ተነስታለች። እውነቷን ነው። አሁንም ቢሆን ህይወቷን ትኖርበት፣ አንተም ደግሞ የራስህን ህይወት ኑር ማለት ነው። በጣም የሚገርምና የሚያሳዝን ጉዳይ ላይ ነው አሁን ላይ ያሉት ማለት ነው። ምክንያቱም ሩታና አብርሽ እንደምናውቃቸው ከሆነ በጣም ያኔ አሪያ የሚሰጡ ብዙ ነገር ትምህርት የምንወስድ ነበር። አሁን ላይ ግን አብርሽ የተብየው ሄርሜላ ከመጣች ወዲህ እንደተበላሽ ነው የምናየው። እሱ ደግሞ እኔ ከሄርሜላ ጋር ወይም ሌላ ስራ ስሰራ ለምንድን ነው አንቺ የምትቀኒው ብሎ እንግዲህ ሲላት እኔ ምንም አልቀናም፣ እኔ ከተወኩ ቆይቻለሁ፣ አሁንም ቢሆን ከኔ ላይ ወረድልኝ፣ እኔም ነጻነቴ ላገኝ፣ የራሴን ህይወት ልጀምር፣ ፈርምልኝ ብላ ወረቀት አንተሳበታለች። እሱ ደግሞ የምን ፊርማ ነው ብሎ እንግዲህ ሁልጊዜ ወረቀት አትይም አታንጪ ምን አይነት ፊርማ ነው እያለ ሲላት፣ ባለፈው ያልጨረስነው ጉዳይ አለ፣ ይሄ ደግሞ በደንብ አንብበው ስትለው ወረቀቱን ቀምቀምቶ ወደ ወረወረባት ማለት ነው። እንግዲህ ትዕግስቱን ይስጥሽ ሩታ እንላለን። አብረሽ ግን በጣም አበዛው አንዳንዴ። በእርግጠኝነት እኛ የእነሱን ጉዳይ አናውቅም፣ ቢሆንም ግን ያው በሚዲያ እስከምናየው ድረስ ሩታ ያውነ ህጻን ልጅ ይዛ የእሱ ልጅ ይዛ ነው ያለችው። ከዛም አልፎ ተርፎ እንግዲህ እሱ ደግሞ ሌላ ጋር ሂዶ ብቻ ነው አለም ያናላ ይወቅ ብዙ አንልም እና ይሄ ግን እንዴት ይታያል? በእርግጥ አታግባ ማለት አይደለም፣ ግን ሩታዬ ትዕግስት አለች። በቤተሰቦቹ በአባቱ፣ በወንድሞቹ፣ በእህቶቹ በጣም ተወዳጅ የሆነች ልጅ ናት ሩታ። አሁን ግን አብርሽ እያጠፋው ነው ነገሩን። እሷ ደግሞ እኔ እነሱን በወድ የኔ ህይወት እየተበላሸ እና እየተጎዳው ስለሆነ ያለሁት አሁን ግን የመጨረሻ መለያየት እፈልጋለሁ ብላ እንግዲህ ተነስታለች። ሩታዬ ሁሉም ለኸይር ነው እንግዲህ የራስሽን ህይወት ለመኖር መርጠሽ ተገደሽ ስለሆነ ድረስ አብረሽ ደግሞ ያው መጨረስ ያለብህን ጉዳይ ጨርስ ወረቀቱንም። ከዛም በኋላ እንግዲህ በስተ መጨረሻም አንብቦታል። በደንብ አንብበው ነው ያለችው ማለት ነው። ሲያዩ ሁሉንም ነገር እስከ ልጅ የሚደርስ ነው። ይሄ ልጁ አመቼም ቢሆን እኔ ልጄን አልክድም እኮ ብሎ መልስ ሰጥቷታል። ልጁን አለመካደግ ሳይሆን የምታደርገውን ታደርጋለህ ንብረቱንም ስትለው እሱ ደግሞ ምንድን ነው የምን ንብረት ነው እያለ ሲላት ይሄን ነገር አንተ ግዴታ አለብህ ብለዋለች። እኔ ልጄን መቼም አልክድም አይደለም ለአንድ ልጄና ለሌላም እምተርፍ ነኝ እያለ መልስ ሰጥቷታል ማለት ነው። እሱ ደግሞ አሁን ላይ እንግዲህ በሚገርም ሁኔታ አዎ ትችላለህ፣ የኛ አባት የኛ ባለትዳር እያለች ነው፣ የትኛው ትዳርህ ነው እያለች እንግዲህ መልስ ሰጥቷለች። እሱም ደግሞ እኔ ይህንን ሁሉ ለምኜሻለሁ፣ አሁንም ቢሆን ተመልሰሽ አስበሽበት እንዳይቆጭሽ ወደ አለሽበት ህይወት ተመለሽ፣ እጠብቅሻለሁ እያላት ነው። እሷ ደግሞ የትኛው ህይወቴ ነው? እኔ ከተውኩ ቆይቻለሁ፣ አሁንም ቢሆን ሁሉንም ነገር ጨርስልኝ ልለምንህ እያለችው ነው። ለአንተም ይሄ ነገር ጥሩ ነው ብንለያይና የራስህን ህይወት እንደፈለግክ ብትሆን፣ አሁን ላይ ቤተሰቦችንም ራስህንም አንገታቸውን እያስደፋህ ነው በመንዘላዘል የምታደርገው ነገር ሲላት፣ አንቺ አያገባሽም እያለ ነው። እኔ ባያገባኝም ግን ከኔ ራስ ላይ ውረድልኝ፣ ፈርመህ ጨርስልኝ ብትለው እሱ ግን
አሳፈረኝ ብሎ እንግዲህ ወረቀቱን አንብቦ ተግባራዊ አላደረገም። ከአሁን ቀጥለሽ ይህንን ወረቀት እንዳታመጭልኝ እኔና አንቺ ጨርሰናል ብሏታል። እንግዲህ የምታስተካክል ከሆንሽ አስተካክለሽ ተመለሽ ነው ያላት። ሩታዬ ደግሞ እኔ እኮ በእጅ እንደማስገባችሁ እርግጠኛ ነኝ፣ ግን ነገሩን ሁሉ ትቼው ነው። ሂሊና የሚባል አለኝ፣ እንደናንተ አይደለሁም። ስለዚህ ሁሉንም ተው ይቅር እና አሁን ላይ የምታደርገውን ነገር አድርገህ ጨራርስልኝ ነው ያለችው ማለት ነው። እሱ ደግሞ አሻፈረኝ እያለ ነው እንግዲህ ፈረንጆ የሚባለውንም ሊያንቀው ደርሷል። ጨርስላት ስትለው አንተ ሁሌ የምታምነው በጉልበትና ሰውን በማነቅ ነው፣ ግን ይሄ ተግባር ቢቀር ይሻላል። ምክንያቱም አሁን ላይ ያ ነገር ምንም ሊያመጣጥነን አይችልም። ሁሉንም ነገር በተግባር እናደርገው። በጉልበት ከተባለ እኔ ካንተ የምበልጥ ሰው ነኝ። ሁላችሁንም በአንድ እጄ ነው የማስገባችሁ። ስለዚህ ሁሉንም ተወውና ወረቀቱን ብቻ ጨርስልኝ እያለችው ነው። እሱ ግን እስካሁን ድረስ ተግባራዊ ሊያደርግላት አልቻለም ማለት ነው። በጣም የሚገርም ነው። ሩታዬ የራሴን ህይወት እጀምራለሁ ብላ ተነስታለች። እሱ ደግሞ ያው የሄደም ከሄርሜላ ጋር የሚያሳልፈው ህይወት እያየችም በጣም ትናደዳለችም። እርግጥ ወንድ ልጅ ነው ቢሆንም ግን አብርሽ የሚሰራው ስራ በትዳሩ ላይ ትዳር አትያዝ አይደለም፣ ግን ከሄርሜላ ጋር ከአሚን ከሩታዬ ጋር ያለውን ነገር ጨራርስ። ለሁሉም ነገር ጊዜ አለው ይባላል። እንግዲህ ሩታና አብርሽ ያሳለፉት ጊዜ ጥሩ ነበረ እስካሁን ድረስ ባሉት። እንግዲህ አሁን ላይ እንግዲህ ሄርሜላ በመሀላቸው ከገባች በኋላ ነገሩ ሁሉ የተበላሽና የተሳሳተ ሆኗል። መጨረሻም እንግዲህ ምን እንደሚከተል አብረን የምናይ ይሆናል ማለት ነው። እውነት አብርሽ ወረቀቱ ላይ ፈርሞ ለልጁም ተቆራጭ የልጁንም ነገር የሚጠቅስ ነው። ንብረትም አለ ተብሎ እንግዲህ በፍርድ ቤት የመጣ ወረቀት ስለሆነ ክፍፍል አለ። ይሄንን ነገር ንብረት የምትይኑ ሰጆን ይህ ንብረትን አልፈልግም፣ ግን ይሄ በፍርድ ቤት የጸደቀ ስለሆነ ግዴታ ማድረግ ያለብህ ነገር ነው ብላ ነግረዋለች። እሱ ግን ሊገባው አልቻለም እና አሁን ላይ ግን አብርሽ በጣም እየደነገጠ ነው ያለው ማለት ነው። ነገሩ ሁሉ በጣም ግራ እየገባ ነው የሚመስለው። ምክንያቱም ሩታ ይሄን ነገር ሳያስበው ስላደረገችበት በጣም ገርሞታል። እውነት ነው። እንዴት ይህንን ሁሉ ነገር ሩታ ይህን ነገር አታደርግም ብለህ እንግዲህ ታስብ ነበር። በጣም የሚገርም ነው። ምክንያቱም ሩታዬ ብዙ ታግሳለች፣ ብዙ ነገር አድርሳ እያየን ነው። ሁሉንም ነገር እንግዲህ ትታውም ይሆናል ብዙ እና ስለዚህ በተግባር እና በሚያምር ሁኔታ ቢለያዩ እንላለን። ሁላችሁም ቪዲዮውን ላይክ ሸር አድርጉ። ምክንያቱም ህይወት አንዳንዴ ትዳር በቃ ብዙ ነገር የምንለው አለ። ህይወት ነው። የሰው ልጅ የማይበላሽ በቃ እንትን የማይል ነገር የለም። የማይጣላ ህይወት የለም። ግን ይሄ እቺ ሄርሜላ የምትባለዋ ማለት ነው። ሄርሜላ የምትባለዋ ልጅ ግን አያችሁ ምን አይነት ፍጥረት ምን አይነት ነገር ቢኖራት ነው እንደዚህ የምታደርገው ማለት ነው። ምክንያቱም የሰው ትዳር ማበላሸት ማለት በጣም ይከብዳል በአሁኑ ላይ ማለት ነው። እስኪ እንደው ቆም ብለን ለራሳችንም እናስብ፣ ለራሳችንም ቦታ ሰጥተን እናስብ እላለሁ ማለት ነው ውዶችዬ። እና ሁላችሁም ብትሆኑ ቪዲዮ ላይክ ሸር እያደረጋችሁ ቤተሰብ ሁኑኝ እያልኩ እንግዲህ ከዚሁ ላይ ያያችኋለሁ። አንዳንዴ ህይወት ብዙ ማናስበው ቦታ ላይ ታደርስናለች፣ ትጥለናለች። ግን ደግሞ በትዕግስት ማለፍ ግድ ይለናል። በትዳር ውስጥ እያለን መሰናክል ብዙ ነገር ይፈጠራል ማለት ነው። ያን ደግሞ ትዕግስት ላለው ሰው ማለፍ ይቻላል እላለሁኝ። እና ውዶችዬ በአብርሽና በሩታ እንግዲህ ብዙ ነገር እያየን እየሰማን ነው። መጨረሻው ደግሞ ምን እንደሚሆን እንግዲህ የምናይ ይሆናል ማለት ነው። ቪዲዮ ደስ ካላችሁ ላይክ ሼር እያደረጋችሁ አጠናክሩኝ። አላህ ሱብሃነሁ ወተዓላ በያላችሁበት የአላህ ዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ ዛሬ ከዚሁ እሰናበታችኋለሁኝ። ግን አጠናክሩኝ። አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ይጠብቀን። የአላህ ዝነት ራህመት ሁሉ ከእናንተ ጋር ይሁን። አላህ ሀገራችንን ሰላም አላህ ያደርግልን። ሀገር ሰላም ሲሆን ነው ሁሉም ሰላም የሚሆነው ማለት ነው ውዶች። ሁሉንም ነገር ለኸይር ነው ለበጎ ነው ብለን ማለፍ አለብን እላለሁ ማለት ነው። ይጠብቃችሁ፣ ይጠብቀን ሁላችሁንም ቢሆን የቤተሰብን ክፉ የቤተሰብን ነገር ደግሞ አላህ የያዝልን። ትዳርን ከሚለዩ ሰዎች ከብዙ ሰዎች ደግሞ አላህ ይለያየን፣ ይጠብቃችሁ ማለት ነው።
እና ቪዲዮ ላይክ አድርጉ። በአዲስ ነኝ እንግዲህ ቻናሌ ተዘግቶኝ የምታቆኝ አሰያና ቶይባ ነኝ ማለት ነው። አሰያና ቶይባ የምባለው እኔ ነኝ ውዶችዬ ማለት ነው። ባይ ባይ እላለሁ ማለት ነው። ግን ላይክ ሸር አድርጉልኝ። በዚህ አበባ ይዣቸዋለሁ ማለት ነው። ይሻል እቻ አበባ እንግዲህ ተጥናት የጥጥ አበባ እና ባይ ባይ